ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ሰባኪያን የዘመኑን የምእመናን ፍላጎትና ፈተና ተረድተው ማስተማር እንዳለባቸው ብፁዕ አቡነ ጎርጎርዮስ አሳሰቡ። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ የወንጌል አገልግሎትን በቋንቋ ተደራሽ ከማድረግ አንጻር ለኦሮምኛ ቋንቋ ተናጋሪ መምህራን ወንጌል ስልጠናና የውይይት መርሃ ግብር አካሂደዋል። የሰባኪ ትልቁ መሳሪያው ችሎታው ሳይሆን የግል መንፈሳዊ ሕይወቱና ቅድስናው ነው ያሉት ብፁዕነታቸው ሰባኪያን የቤተ ክርስቲያንን እምነትና ትውፊት ጠብቀው የዘመኑን የምእመናን ፍላጎትና ፈተና በመረዳት ቃለ እግዚአብሔርን የሚያበስሩ መንፈሳዊ መሪዎች ሊሆኑ እንደሚገባ አሳስበዋል። ብፁዕነታቸው አክለውም ወደ ገጠሪቷ ቤተክርስቲያን በመውረድና በተባበረና በተናበበ መልኩ ሊሰሩ እንደሚገባም አባታዊ አደራ ሰጥተዋል። መረጃው የሐመረ ተዋህዶ ሚዲያ ነው። በጠረፋማና ገጠሪቱ አካባቢ ያሉ ምእመናንን በቋንቋቸው በማገልገል የተሰጣቸውን ኃላፊነት እንደሚወጡ ተመራቂ ደቀ መዛሙርት ገለጹ። ከዳውሮና ኮንታ ሀገረ ስብከት የተውጣጡ 30 ደቀ መዛሙርት በጀሞ ደብረ ሰላም መድኃኔዓለም ቤተክርስቲያን ፈለገ ሕይወት ሰንበት ትምህርት ቤት ለአንድ ወር ያክል ሲማሩ መቆየታቸው ይታወሳል። በጀሞ ደብረ ሰላም ፈለገ ሕይወት መድኃኔዓለም ሰንበት ትምህርት ቤት ከደብሩ ሰበካ ጉባኤና ከማህበረ ቅዱሳን ጋር በመተባበር ለአንድ ወር ሲማሩ የቆዩ ደቀ መዛሙርት ስብከተ ወንጌልን በገጠራማና ጠረፋማ አካባቢ ተደራሽ በማድረግ ከፍተኛ ሚና እንዳላቸው ይታመናል። ተመራቂ ደቀ መዛሙርትም በየአካባቢያቸው ሲመለሱ በቋንቋቸው ምእመናንን በማስተማርና በማገልገል ረገድ የድርሻቸውን ለመወጣት ቃል ገብተዋል። የቤተ ክርስቲያንን ተተኪ አገልጋዮች ለማበርከት የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥል በማህበረ ቅዱሳን የሻሸመኔ ማዕከል አሳወቀም። ማዕከሉ ከ372,000 ብር በላይ ወጪ በማድረግ በምዕራብ አርሲ ሀገረ ስብከት ስር ከሚገኙ ልዩ ልዩ ወረዳዎች ለተውጣጡ 25 ተሰልጣኞች ሲሰጥ የነበረውን የመጀመሪያ ዙር ስልጠና አጠናቅቆ አስመርቋል። የማዕከሉ ዋና ጸሐፊ ዲያቆን ወንድሙ ገብሬ በመጀመሪያው ዙር ስልጠና ከ372,755 ብር በላይ ወጪ መደረጉን የገለጹ ሲሆን የቤተ ክርስቲያኗን ተተኪ አገልጋዮች ለማበርከት የሚያደርገው እንቅስቃሴ አጠናክሮ እንደሚቀጥልም ገልጸዋል። በምረቃ መርሃ ግብሩ የምዕራብ አርሲ ሀገረ ስብከት የቅርሳ ቅርስ ክፍል ኃላፊ መላከ ሰላም ቀሲስ ወልደ ኪዳን የተማሩትን ትምህርት ወደ ተግባር በመቀየር ቤተ ክርስቲያንን በፍቅርና በትህትና እንዲያገለግሉም አደራ ብለዋል። መረጃው በማህበረ ቅዱሳን የሻሸመኔ ማዕከል ሚዲያ ክፍል ነው። ገጠር ተኮር የስብከተ ወንጌል አገልግሎት ላይ እየሰራ እንደሚገኝ በማህበረ ቅዱሳን የወልዲያ ማዕከል አሳወቀም። 29ኛ ዓመት የምስረታ በዓሉንና ጠቅላላ ጉባኤውን ያካሄደው በማህበረ ቅዱሳን የወልዲያ ማዕከል ተተኪ መምህራንና አመራሮችን በማሰልጠን እንዲሁም የአብነት ትምህርት እንዲማሩ በማድረግ ውጤታማ ስራዎችን ሰርተዋል። መምህራንን በመመደብ ገጠር ተኮር የስብከተ ወንጌል አገልግሎት እየሰጠ መሆኑን ያሳወቀው ማዕከሉ በተለያዩ የሙያ ዘርፎች የሙያ ማህበራትን ማቋቋምና የአቅም ማጎልበቻ ስልጠናዎችንም መስጠት ችሏል። ማህበረ ቅዱሳን ለቤተ ክርስቲያን የሚያደርገው ሁለንተናዊ አገልግሎት የሚመሰገን ነው ያሉት የሰሜን ወሎ ሀገረ ስብከት ዋና ስራ አስኪያጅ መላከ ብርሃን ፍሳ ጌታነህ ሀገረ ስብከቱ ከማህበረ ቅዱሳን ጋር በመተባበር ለጋራ ዓላማ በአብሮነት እንደሚሰራም ገልጸዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ።